የታላቁ ዓሊም ሼህ አህመድ ዑስማን ሥርዓተ ቀብር በአዳማ ከተማ ተፈጸመ። ሼህ መከተሙሄ ከ20 ዓመታት በፊት ይሰሩበት ወደ ነበረው የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንትነት ኃላፊነታቸው ዳግም ተመለሱ። ቱርክን ጨምሮ 8 የአረብና የእስላማዊ ሀገራት የውጭ ጉዳይ ሚኒስቴሮች በአልአቅሷ መስጂድ ላይ የሚፈጸሙ ጥሰቶችን በጋራ ወገዙ። ኢራን 21 የሞሳድ ተጠርጣሪ ሰላዮችን መያዟን አስታወቀች። ኡጋንዳ ወደ ጋዛ ወታደሮችን ለማሰማራት የፓርላማ ፍቃድ አገኘች። የሚሉት የዕለቱ ከጁማ እስከ ጁማችን አበይት ክስተቶች ናቸው። ሀሩን ሚዲያን በቴሌብር ይደግፉ። ሀሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሀሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሀሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች ሳምንታዊ የተመረጡ ኢስላማዊና ማህበራዊ መረጃዎችን ወደ እናንተ የምናደርስበት ከጁማ እስከ ጁማ ፕሮግራማችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናመራ የታላቁ ዓሊም ሼህ አህመድ ዑስማን ሥርዓተ ቀብር በአዳማ ከተማ ተፈጸመ። በኢትዮጵያ የእስልምና ትምህርትና የተውሂድ ጥሪ ላይ ከፍተኛ አስተዋጽኦ ያበረከቱት ታላቁ ዓሊም ሼህ አህመድ ዑስማን የቀብር ስነ ስርዓታቸው በአዳማ ከተማ ተፈጽሟል። ሼህ አህመድ ዑስማን ለረዥም ዓመታት የእስልምና እውቀት ማስተማር፣ ማስተላለፍና ማገልገል ላይ የቆዩ ሲሆን በርካታ ዓሊሞችን በማፍራት ለእስልምና ትምህርት እድገት ትልቅ ሚናን ተጫውተዋል። ሥርዓተ ቀብራቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋን ጨምሮ ዓሊሞችና ምዕመናን በተገኙበት በአዳማ ከተማ የሙስሊሞች መካነ መቃብር ተፈጽሟል። ሀሩን ሚዲያ በታላቁ ዓሊም ሼህ አህመድ ዑስማን ህልፈት የተሰማውን ሐዘን እየገለጸ ለቤተሰቦቻቸው፣ ለተማሪዎቻቸውና ለመላው የሙስሊሙ ማህበረሰብ መጽናናትን ይመኛል። ወደ ሌላኛው መረጃ ስናመራና በዚህ ሳምንት ከተሰሙ አበይት ሁነቶች መካከል አወሊያ ኮሌጅ በአረበኛ ቋንቋ ያስተማራቸውን የዲግሪና የዲፕሎማ መርሃ ግብር ተማሪዎች በደማቅ ሁኔታ አስመርቋል። አወሊያ ኮሌጅ በአረበኛ ቋንቋ ያስተማራቸውን የዲግሪና የዲፕሎማ መርሃ ግብር ተማሪዎች በኮሌጁ የመሰብሰቢያ አዳራሽ በደማቅ ስነ ስርዓት አስመርቋል። ኮሌጁ በዲፕሎማ መርሃ ግብር ለ11ኛ ዙር እንዲሁም በዲግሪ መርሃ ግብር ለ3ኛ ዙር በአጠቃላይ 68 ተማሪዎችን ያስመረቀው። በምረቃ ፕሮግራሙ ላይ የአወሊያ እርዳታና ልማት ድርጅት ምክትል ስራ አስኪያጅ ኡስታዝ ጀማል ፈንታው የኮሌጁን አፈጻጸምና የስራ ሪፖርት ያቀረቡ ሲሆን ኮሌጁ ከ20 ዓመታት በላይ በትምህርት ዘርፍ በማገልገል ለሀገር ጠቃሚ የሆኑ በርካታ ምሩቃንን ማፍራቱን ገልጸዋል። አክለውም ኮሌጁ በቅርብ ዓመታት የሙያ ብቃት ምዘና ሲኦሲ ፈተናን 100% በማሳለፍ የተመራጭነት ደረጃውን እያሳደገ መሆኑንም ተናግረዋል። የኮሌጁ ምክትል ዲን ኡስታዝ ናስር ዩሱፍ በበኩላቸው በ2018 ዓመተ ልደት የመምህራን ማሰልጠኛ መርሃ ግብር መጀመሩን አስታውሰው ለተመራቂዎች እንኳን ደስ ያላችሁ መልእክታቸውን አስተላልፈዋል። ለ2019 የትምህርት ዘመን ምዝገባም በቅርቡ እንደሚጀመር ጠቁመዋል። የአወሊያ የእርዳታና ልማት ድርጅት የቦርድ ሰብሳቢ ዶክተር ጀማል መሐመድም ኮሌጁን ይበልጥ ለማጠናከር ልዩ ትኩረት ተሰጥቶ ስራዎቹ የተከናወኑ መሆናቸውን በንግግራቸው ላይ አንስተዋል። በዚህ የምረቃ ስነ ስርዓት ላይ ታላላቅ ዑለሞች፣ የተመራቂ ቤተሰቦች፣ መምህራን፣ ተማሪዎች፣ የኮሌጁ ኃላፊዎችና የክብር እንግዶች ተገኝተዋል። ሌላኛው በዚህ ሳምንት የተሰማው መረጃ እዝነት የአካል ጉዳተኛ ህፃናትና ወላጆች መርጃ ድርጅት ያስገነባውን አዲስና ዘመናዊ ማዕከል በድምቀት አስመረቀ። እዝነት አካል ጉዳተኛ ህፃናትና ወላጆች መርጃ ድርጅት 5ኛ ዓመት የምስረታ ክብረ በዓሉን በማስመልከት ያስገነባውን አዲስ ማዕከል የተለያዩ ባለድርሻ አካላት በተገኙበት በድምቀት አስመርቋል። የድርጅቱ ዋና ስራ አስኪያጅ ወይዘሮ ዘቢባ አህመድ ባደረጉት የመክፈቻ ንግግር
የማዕከሉን ምርቃት ታሪካዊ ብለውታል። ይህ ማዕከል የህይወት ፈተና ለበዛባቸው የሲፒ ጉዳተኛ ህጻናትና ወላጆች ትልቅ ሸክም እንደሚያቃልልም ገልጸዋል። ድርጅቱ ማዕከሉን የገነባው ከኪራይ ቤቶች ኮርፖሬሽን ባገኘው ቦታ ላይ ሲሆን ማዕከሉ ህጻናቱና ወላጆቻቸው የተሻለ እንክብካቤ እንዲያገኙ እንዲሁም ቤት ተዘግቶባቸው የሚያለቅሱ ተጨማሪ ህጻናትን ለመቀበል እንደሚያስችል አስታውቀዋል። ወይዘሮ ዘቢባ ከድርጅቱ ጎን ለቆሙ የመንግስትና የግል ድርጅቶች እንዲሁም የተለያዩ ተቋማትና ግለሰቦች ምስጋና አቅርበው ጉዟችን አላለቀም፣ ይህንን ድርጅት የሚጠብቁ በርካታ የሲፒ ጉዳተኛ ህጻናትና ወላጆች ስለሚገኙ አጋር ድርጅቶች የተለመደውን ትብብራቸውን አጠናክረው እንዲቀጥሉ ሲሉ አደራ ብለዋል። በዕለቱ በአዲስ አበባ ሰሜን ሆቴል አካባቢ የተመረቀው ይህ አዲሱ ማዕከል የድርጅቱን ስራዎች በማፋጠንና በማቃለል ለሲፒ ህጻናትና ለወላጆቻቸው ትልቅ እፎይታን የሚፈጥር መሆኑም በፕሮግራሙ ላይ ተመላክተዋል። ሼህ መከተ ሙሄ ከ20 ዓመታት በፊት ይሰሩበት ወደ ነበረው የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንትነት ኃላፊነታቸው ዳግም ተመልሰዋል። የፌዴራል ጠቅላይ ሸሪዓ ፍርድ ቤት አዲስ ፕሬዝዳንት ሆነው የተሾሙት ሼህ መከተ ሙሄና ምክትላቸው ሼህ አብዱልመናን ሙሐመድ በይፋ የስራ ርክክብ አከናውነዋል። የሁለቱ አመራሮች ሹመት ሐምሌ 22 ቀን 2018 ዓመተ ልደት በፌዴራል ዳኞች አስተዳደር ጉባኤ መደበኛ ስብሰባ ላይ ከጸደቀ በኋላ ይህ የስራ ርክክብ መካሄዱ ተነግሯል። የስራ ርክክቡ የተከናወነው በራሳቸው ፍቃድ የስራ መልቀቂያ ባቀረቡት የቀድሞው የፍርድ ቤቱ ፕሬዝዳንት ሼህ ሙባረክ ሼህ መሐመድ አወልና የቀድሞው ምክትል ፕሬዝዳንት ሼህ ሸረፈዲ ሚስባህ በተገኙበት ሲሆን አዲሱ አመራር ከቀድሞዎቹ ኃላፊዎች ተቋሙን በይፋ ተረክቧል። ሼህ መከተ ሙሄ ከ1993 እስከ 1998 ዓመተ ልደት ድረስ የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ሆነው ያገለገሉ ሲሆን ከ20 ዓመታት በኋላ አሁን ዳግም በፕሬዝዳንትነት ወደ ተቋሙ መመለሳቸውም ተገልጿል። በስነ ስርዓቱ ላይ የተገኙት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት የቀድሞ አመራሮች ላበረከቱት አስተዋጽኦ ምስጋና አቅርበው አዲሱ አመራርም የፍርድ ቤቱን አገልግሎት ይበልጥ በማሻሻል ላይ ትኩረት አድርጎ እንዲሰራ በማሳሰብ መልካም የስራ ዘመን ተመኝተውላቸዋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ሳምንታዊና ዕለታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበትን ከጁማ እስከ ጁማ ፕሮግራማችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸውን የተመረጡ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ቱርክን ጨምሮ 8 የአረብና የእስላማዊ ሀገራት የውጭ ጉዳይ ሚኒስቴሮች በአልአቅሳ መስጂድ ላይ የሚፈጸሙ ጥሰቶችን አወገዙ። በዮርዳኖስ የተካሄደው የአረብና የእስላማዊ ሀገራት የውጭ ጉዳይ ሚኒስቴሮች ስብሰባ በአልአቅሷ መስጂድና በምስራቅ ኢየሩሳሌም የሚፈጸሙ የእስራኤል እርምጃዎችን በጥልቅ በመወያየት ቱርክን ጨምሮ 8 ሀገራት የጋራ መግለጫ አውጥተዋል። በመግለጫው ላይ ቱርክ፣ ዮርዳኖስ፣ ሳውዲ አረቢያ፣ ኳታር፣ ግብፅ፣ ፓኪስታን፣ ኢንዶኔዥያ እና የተባበሩት አረብ ኤሚሬቶች በአልአቅሷ መስጂድ ውስጥ በእስራኤል ጽንፈኛ ሚኒስቴሮችና ሰፋሪዎች በጥበቃ ኃይሎች ታጅበው የሚፈጽሙትን መግባት፣ የእስራኤል ባንዲራ ማውለብለብና ሌሎችም ቀስቃሽ ድርጊቶችን በጥብቅ አውግዘዋል። ሚኒስትሮቹ እነዚህን ድርጊቶች የዓለም አቀፍ ሕግን፣ የተባበሩት መንግስታት ውሳኔዎችንና በአልአቅሷ መስጂድ የቆየውን ታሪካዊና ሕጋዊ ሁኔታ በግልጽ የሚጥሱ መሆናቸውን ገልጸዋል። በተጨማሪም የእስራኤል ድርጊቶች በክልሉ ያለውን ውጥረት የበለጠ ሊያባብሱ እንደሚችሉ አስጠንቅቀዋል። የጋራ መግለጫው በ144 ዱነም ስፋት ያለው የአልአቅሷ መስጂድ ግቢ ሙሉ ለሙሉ የሙስሊሞች የአምልኮ ስፍራ መሆኑን በድጋሚ በማረጋገጥ በመስጂዱ አስተዳደር ላይ ህጋዊ ስልጣን ያለው የዮርዳኖስ የወቅፍና የእስላማዊ ጉዳይ ሚኒስቴር መሆኑን አስታውሷል። በመጨረሻ ሚኒስቴሮቹ እስራኤል እነዚህን ጥሰቶች ወዲያውኑ እንድታቆም፣ ዓለም አቀፉ ማህበረሰብ በቁድስ ኢየሩሳሌም ያሉ እስላማዊና ክርስቲያናዊ ቅዱሳን ስፍራዎችን ለመጠበቅ ጠንካራ እርምጃ እንዲወስድ ጥሪ በማቅረብ የጋራ መግለጫው ተጠናቋል። ኢራን 21 የሞሳድ ተጠርጣሪ ሰላዮችን መያዟን አስታወቀች። የኢራን መንግስት ከእስራኤል የውጭ መረጃ ድርጅት ሞሳድ ጋር ግንኙነት አላቸው በሚል ክስ 21 ተጠርጣሪዎች መያዙን አስታውቋል። ባለስልጣናቱ እንዳሉት ተጠርጣሪዎቹ ለሞሳድ የመረጃ ማሰባሰብና ማስተላለፍ ተግባራት ላይ ተሰማርተው ነበር። እንደ ኢራን መንግስታዊ ሚዲያዎች ዘገባ የተያዙት ግለሰቦች ስሱ ወታደራዊና የደህንነት መረጃዎችን ለእስራኤል ለማስተላለፍ ሲንቀሳቀሱ እንደነበር ተገልጿል። ጉዳያቸው በፍርድ ሂደት ላይ እንደሚገኝም ተነግሯል።
ይሁን እንጂ እስራኤል በኢራን በቀረበው ክስ ላይ እስካሁን ድረስ ይፋዊ አስተያየት አልሰጠችም። በተጨማሪም የቀረበው ክስ በገለልተኛ ምንጮች ሙሉ በሙሉ እስካሁን አልተረጋገጠም። በኢራንና እስራኤል መካከል ያለው የደህንነትና የመረጃ ፉክክር በቀጠናው ውስጥ ካሉ ዋነኛ የውጥረት ምክንያቶች አንዱ ሲሆን ሁለቱም ወገኖች በየጊዜው የመሰል ክሶችን እየተለዋወጡ ይገኛሉ። 46ኛው ዓለም አቀፍ የንጉስ አብዱልአዚዝ የቁርአን ውድድር በመካ ሊካሄድ ነው። በሳውዲ አረቢያ የሚካሄደው 46ኛው የንጉስ አብዱልአዚዝ ዓለም አቀፍ የቅዱስ ቁርአን ሂፍዝ ቲላዋና ተፍሲር ውድድር በመስጂደል ሐረም በቅርቡ ሊካሄድ መሆኑ ተገለጸ። ውድድሩ ከተለያዩ ዓለም ሀገራት የሚመጡ የቁርአን ሐፊዞችን በአንድ መድረክ በማሰባሰብ የአላህን ቃል ለማክበርና ለማስፋፋት ያለመ መሆኑም ተጠቁሟል። በዘንድሮ ውድድር ለመጀመሪያ ጊዜ የሴቶች ዘርፍ መካተቱ ታሪካዊ እርምጃ መሆኑም ተገልጿል። ይህ ውሳኔ የውድድሩን ዓለም አቀፋዊ ተሳትፎ በማስፋፋት ወንዶችና ሴቶች የቁርአን ተማሪዎች በእኩል እንዲወዳደሩ እድል እንደሚፈጥር ተነግሯል። የሳውዲ እስላማዊ ጉዳዮች ዳዕዋና መምሪያ ሚኒስቴር እንዳስታወቀው ውድድሩ የቁርአን ሂፍዝን ለማበረታታት የወጣቶችን ከቁርአን ጋር ትስስር ለማጠናከርና በሙስሊሙ ዓለም መካከል የእምነትና የወንድማማችነት መንፈስ ለማጎልበት ያለመ መሆኑን አመልክቷል። ኡጋንዳ ወደ ጋዛ ወታደሮችን ለማሰማራት የፓርላማ ፍቃድ አገኘች። የኡጋንዳ ፓርላማ ወደ ጋዛ ሰርጥ ወታደሮችን ለማሰማራት ለመንግስቱ ፍቃድ መስጠቱ ተገለጸ። ውሳኔው በጋዛ እንዲቋቋም ለታቀደው ዓለም አቀፍ የጸጥታ ኃይል አካል ለመሆን የተወሰነ ሲሆን ኡጋንዳ በይፋ ፍቃደኝነቷን ስታሳውቅ ይህ ለመጀመሪያ ጊዜ መሆኑም ተገልጿል። የኡጋንዳ መከላከያ ሚኒስቴር ኪርዎ ኪዋኑካ ለፓርላማው እንደገለጹት ፕሬዚዳንት ዩዌሪ ሙሴቬኒ ኡጋንዳ በዓለም አቀፉ የጸጥታ ኃይል እንድትሳተፍ የቀረበላት ጥያቄ ተቀብለው መንግስታቸው ዝግጁ መሆኑን ገልጸዋል። ሆኖም ኃይሉ መቼ እንደሚሰማራ እስካሁን በይፋ አልተገለጸም። በፓርላማ ውስጥ አንዳንድ ተወካዮች ውሳኔው በኡጋንዳ የውጭ ግንኙነት ላይ ሊያሳድረው ስለሚችለው ተጽዕኖ ጥያቄ ቢያነሱም መንግስቱ ኡጋንዳ በሶማሊያ በደቡብ ሱዳንና በዲሞክራቲክ ሪፐብሊክ ኮንጎ ባላት የሰላም ማስከበር ልምድ መሰረት ይህንን ተልዕኮ ለመወጣት ብቁ መሆኗን ገልጸዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሳምንታዊ የተመረጡ እስላማዊ፣ ማህበራዊና ወታደራዊ ፖለቲካዊ መረጃዎችን ወደ እናንተ ያደረስንበት ከጁማ እስከ ጁማ ፕሮግራማችን የተከታተላችሁትን ይመስል ነበር። ከጁማ እስከ ጁማ ፕሮግራም ዘወትር ጁማ ወደ እናንተ የሚደርስ ፕሮግራም ሲሆን የተመረጡ መረጃዎችን ወደ እናንተ ያደርሳል። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበረን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።